በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 21 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ እርሷ የባህሪያችን መመኪያ ናትና በእርሷ በእናቷ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናልና እርሷን ሕይወትን መድኃኒትን አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ኖላዊ ኄር። በዚች ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በበግ እረኛ ተመስሎ የተገለጠበት ዕለት ነው። እግዚአብሔር አዳምን በሰባት ሀብታት አክብሮ በገነት ቢያኑረው አትብላ የተባለውን ዕፀ በለስ በላ። በዚህም ምክንያት ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ በረድኤተ መቃብር ረድኤተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል ወይም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ከዚህም በኋላ ለ5500 ዘመናት ጊዜ ወደ ታች ይቆጠር ነበር። ስለዚህ እግዚአብሔር ሰው መሆንና ዓለምን ማዳንን ትንቢት ይነገር፣ ሱባኤ ይቆጠር፣ ምሳሌ የሚመስል ገባ። ከአዳም እስከ ሙሴ ዘመን አበው ምሳሌነት ይበዛሉ። ከሙሴ እስከ ዳዊት ዘመን ወይም ዘመነ መሳፍንት ምሳሌያቱ እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልክያስ ድረስ በዘመነ ነቢያት ወይም በዘመነ ነገሥት ግን ትንቢቶቹ ስለ ክርስቶስና ስለ ማደሪያ እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎትና በትሕርምት ኑረዋል። እንባቸውንም አፍሰው ቅድመ እግዚአብሔር ደርሶላቸዋል። ቅድስት ቤተ ክርስቲያን ይህችን ዕለት ኖላዊ ኄር ብላ ታከብረዋለች። ይህንንም ለሳምንት ያህል ታዘክራለች። ኖላዊ ማለት በቁሙ እረኛ ማለት ሲሆን ኄር ደግሞ ቸር፣ ሩህሩህ፣ አዛኝ እንደማለት ነው። ገጥመን ብንተረጉመው ደግሞ ቸር እረኛ የሚል ትርጉምን ይሰጠናል። ከአባታችን አዳም ስህተት በኋላ ተፈጥረው ከነበሩ ችግሮች አንዱ ቸር እረኛ ማጣት ነበር። እግዚአብሔር አዳምን ፈጥሮ ቸር እረኛ ሆኖ በገነት አሰማርቶት ነበር። ሄዶም ገነት የለመለመች ፈሳሾች የሞሉባት መልካም መስክ ናትና አባታችን ቅዱስ አዳም ደግሞ እንዳቅሙ የጸጋ እረኝነት ተሰጥቶት ነበር። ድቀት ካገኘው በኋላ ግን ከነፍስ እረኛ ጋር ተጣልቶ
ከመልካሟ መስክ ገነት ወጣ። እርሷንና የነፍሱን እረኛ ሲሻም አለቀሰ። ተስፋ ድህነት ሲሰጠውም ለልጆቹ ነገራቸው። ከዚያም በመንጋው ላይ በአዳም ሴት ተተካ። ከሴት ሄኖስ፣ ከሄኖስ ቃይናን እያለ ከኖህ ደረሰ። ከኖህም በሴም፣ ከአብርሃም በይስሐቅ በያዕቆብ ወርዶ ከሙሴ ደረሰ። ከሙሴም በኢያሱ አልፎ ከነቢየ እግዚአብሔር ቅዱስ ዳዊት ደረሰ። እነዚህ ሁሉ እረኞች ምንም እንኳ ለእግዚአብሔር ሕዝብ በትጋት ቢሰሩም ሕዝቡን ከሲኦል ማዳን አልቻሉም ነበር። ከሲኦል የሚያድን የነፍስ እረኛ ነውና ያን ጊዜ ልበ አምላክ ቅዱስ ዳዊት የራሱን የአባቶቹንና የልጆቹን ጩኸት በአንድ አድርጎ ጮኸላቸው። ነራይሆሙ ለእስራኤል አጽም፣ የእስራኤል እረኛ ሆይ ስማን አለ በመዝሙረ ዳዊት ምዕራፍ 79 ከቁጥር 1። ጩኸቱም ቅድመ እግዚአብሔር ደረሰ። ይህንን የሰማ ጌታም በጊዜው ከቅድስት ድንግል ማርያም ተወለደ። በየጥቂቱ አድጎ ቸር እረኝነቱን ገለጠ። መድኃኒታችን እንዳስተማረን እርሱ ቸር እረኛ ነው። ከእርሱ በፊት የተነሱት ቴዎዳስ ዘግብፅና ይሁዳ ዘገሊላ በሐዋርያት ሥራ ምዕራፍ 5 ከቁጥር 36፣ በዮሐንስ ራእይ ምዕራፍ 10 ከቁጥር 8 ሐሰተኛ እረኞች ነበሩ። እርሱ ግን እውነተኛ የበጎች በር ነውና በእርሱ የሚገቡ ሁሉ የዘላለም ሕይወትን ያገኛሉ። በዮሐንስ ራእይ ምዕራፍ 10 ከቁጥር 7 እርሱ እውነተኛ እረኛ ነውና ለመንጋው ራሱን አሳልፎ ይሰጣል። በእስራኤል ባህል እረኞች ከፊት መንጋው ወይም በጎቹ ከኋላ ሆነው ይሄዳሉና ገዳይ ቢመጣ መጀመሪያ የሚገድለው እረኛውን ነውና። በዮሐንስ ራእይ ምዕራፍ 10 ከቁጥር 11 መድኃኒታችን ኢየሱስ ክርስቶስ በሞቱ ሕይወትን፣ በመራቆቱ የጸጋ ልብስን፣ በውርደቱ ክብርን፣ በድካሙ ኃይልን ይሰጠን ዘንድ ስለኛ ራሱን አሳልፎ ሰጠ። የማይሞት ንጉሥ ስለ መንጋው ሞተ። ሰማይን ከንግሱ ምድርን ከነልብሱ የፈጠረ ጌታ ለኛ ሲል ሞተ። ዮሐንስ ራእይ ምዕራፍ 1 ከቁጥር 2 ስለ በጎቹ ይህንን ሁሉ ታግሶ ከሲኦል አዳነን። በማያርግ ጊዜም በእርሱ ፈንታ ባለሙሉ ስልጣን እረኞችን ሐዋርያትን አደረገ። ዮሐንስ ራእይ ምዕራፍ 1 ከቁጥር 15 ሊቃነ ጳጳሳትን ሐዋርያት ሥራ ምዕራፍ 20 ከቁጥር 28 ካህናትን ሾመልን። እነርሱ እረኞች አሰኝቶ እርሱ ሊቀ ኖሎት የእረኞች አለቃ ተባለ። እነርሱም እስከ ዓለም ፍጻሜ ክርስቶስን መንጋ ሊጠብቁ ስልጣኑም ኃላፊነቱም አለባቸው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19፣ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18። የመድኃኔ ዓለም ቸርነቱ የድንግል እናቱ ምልጃዋ ከሁላችን ጋር ይሁን። ሀገራችን ሰላም ፍቅር ያድርግልን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሐዋርያው ቅዱስ በርናባስ ነው። በዚች ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ ቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህ ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72ቱ አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ እርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱም ከሐዋርያት ጋር የመንፈስ ቅዱስ ስጦታ ተቀብሎ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስተማረ። እርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እርሱ ደቀ መዝሙር እንደሆነ ሐዋርያት አላመኑትም ነበር። ይህ በርናባስ ጌታችን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔርን ሥራ ሲሰሩ፣ ሲጾሙ፣ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ሥራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸልየው እጆቻቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሲለውቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ ሀገርም ልምሾ የነበረውን ሰው ባዳኑት ጊዜ የልስጥራን ሰዎች መስዋዕት እንዲሰውላቸው ወደዱ። ሐዋርያው ጳውሎስና በርናባስም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውን ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድን ነው?
እኛማ እንደናንተ የምንሞት ሰዎች አይደለምን? ይህንን ከንቱ ነገር ትታችሁ ሰማይና ምድርን ባህርንም በውስጡ ያለውንም ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መሰዋትን በጭንቅ አስተዋቸው። ከዚያም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስ ሀገር የሚኖሩ አይሁድም ቀኑበት፣ በመኳንንትም ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህም በኋላ በድንጋይ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ስጋውንም እሳት ከቶ አልነካውም። በአማሩ ልብሶችም ገነዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ይስሐቅ ጻድቅ ነው። ይህ ቅዱስ በመካከለኛው ዘመን በምድረ ግብጽ የነበረ ገዳማዊ አባት ነው። መንኖ ለብዙ ዘመናት በገዳም ሲኖር ምኞቱ አንዲት ብቻ ነበረች። እመቤታችንን በአካል መመልከትን ይፈልግ ነበር። የገዳሙ ጠባቂ በመሆኑ መነኩሳት ሲተኙ መቅደሱን ከፍቶ በድንግል ማርያም ስዕል ፊት ይጸልይ፣ ይሰግድ፣ ያነባ ነበር። እንዲህም ለ7 ዓመታት ስለተጋ ድንግል እመብርሃን ልመናውን ሰማች። በዚህ ዕለትም ከፀሐይ 7 እጅ ደምቃ ወደ እርሱ መጣች። ደንግጦ ሲወድቅ አነሳችው። ከ3 ቀናት በኋላ እመለሳለሁ ብላ ተሰወረችው። በ23ም አረፈ። በረከቱ ረድኤቱ ይደረብን፣ በጸሎቱ ይማረን። በታኅሳስ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ኖላዊ ኄር፣ ቅዱስ በርናባስ ሐዋርያ፣ አባ ይስሐቅ ጻድቅ ናቸው። ወርሃዊ በዓላት ደግሞ ቅድስት ድንግል እግዝእትነ ማርያም፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ ናቸው። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱም ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ ነው። በዮሐንስ ራእይ ምዕራፍ 10 ከቁጥር 14 እስከ 16። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያልጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።